ላለች አይደለም አባያ ይሁን ጥሩ ነበር ግን ሆነና እና ደግሞ ምንም ነው ማለት ከኔ ጋር እንሞካከር ከሆነ ና እንሞካከር አባ ይሄ ካካሚዮኔ ጀዝባ ለነገሩ ከጋንም ነው የመጣው አባቱ ያቀኛል ኦርቶዶክስን ብላችሁ ለማስመሰል ጸበል እየሸጡ ነው ብላችሁ ታስወራላችሁ ምክንያቱም በጠቅላላ ያደርጉልሃል ያንንም ሂሳቡን እኔ ሙሉ ለሙሉ ከፍልልሃለሁኝ ካሻፕ ምናምን የለም ካሻፕ ደግሞ ፔይፓል አንተን ያመነ ሁሉ ዳነ ሰላም ሰላም እንዴት ናችሁልኝ? ሞዳችሁ ቻናሌ ተከታታዮች በሌሎች እጅግ አነጋጋሪ ጉዳዮች ተመልሰናል ማለት ነው። ዩቲናስ ምርር ብሏት በቃ መታለች ማለት ነው። የተሰማትን ነገር እየተናገረች ትገኛለች። ምን ተፈጥሮ ነው የሚለውን ነገር እናያለን ማለት ነው። በሌላ ጉዳይ በመማር ቤት ይረዳል ለተባለው ጃፈርም እየተረዳ ይገኛል። ምን ሁኔታ ላይ ነው ያለው? እንዴት ነው? ከምን ደረሰስ እርዳታው የሚለውንም አጠር አድርጌ ያሳያችኋለሁ ማለት ነው። ስለሱም ሐሳብ እንሰጣለን። በሌላ ጉዳይ ዱባይ እየወሰዱ እየሸጡ ይገኛሉ ጸበል የሚለው በጣም መነጋገሪያ የሆነው በጣም ብዙዎችን ያስቆጣው ትክክል ነው የሚሉም ወገኖች አሉና ምንድነው የተፈጠረው የሚለውን ከቪዲዮ ጀምሬ ከሰራው ማስታወቂያ ውሰዱ የሚል ማስታወቂያ ከሰራበት ጀምሮ አብረን እናያለን። ከዛ ተነስተን እኛ ማን ነው ጥፋተኛ የሚለውን የታዘብነውን ነገር እናስቀምጣለን። ሞዳችሁ ቤተሰቦች ሰብስክራይብ ያላረጋችሁ እዚች ጋር ሰብስክራይብ እያረጋችሁ ላይክ እና ሼር ሁሌም እንዳይረሳ። እዚህ ያላችሁ ደግሞ VPN-ን ወንድማችሁን ደገፍ አድርጉኝ ማለት ነው። ሞዳችሁ ቤተሰቦች ወደ ቪዲዮቹ እንመለሳለን። ያደርጉልሃል ያንንም ሂሳቡን እኔ ሙሉ ለሙሉ ከፍልልሃለሁኝ በታሲ በኩል እኔ ታይም ታገኘኛለህ። በቃ እግዚአብሔር ይማር ማለት እፈልጋለሁ። እግዚአብሔር ይርዳክ። እውነት ከዚህ በላይ ማለት አችልም። ቴንክ ዩ በረከት ታችን ከበር ይዋዳል አዎ ድምጽ አኔ ለዩ እግዚአብሔር ባርክሽ እናመሰግናለን። እግዚአብሔር ይስጥሽ በጣም እናመሰግናለን። ትልቅ ነገር ነው አለው ማለቱ ራሱ በጣም ትልቅ ነገር ነው። ተባረኪ። ችግር የለም። ታሲ ኮንታክት አድርገኝ እኔ ታይምሽ ኢግኖር ገጨቻት መማር እደውላለሁ ኢትዮጵያ እውነት ኢትዮጵያ ስታከም ነበርና እኔ ደብሊን ከመጣሁኝ በኋላ እዚህ ሀገር ያደረኩት ህክምናና ኢትዮጵያ ህክምና ምንም አልተለያየብኝም። ተመሳሳይ በጣም ቤስት ዶክተሮች አሉ። እኛ ሀገር ይሄ ቀረው ማይባሉ ማሽኖች በጠቅላላ አሉ። እንደምታውቀው ዩሮፕ ላይ ስትሆን የምፈልገውን ያክል ህክምና ላድርግ ካልክ በጣም ትልቅ ኢንሹራንስ ያስፈልጋል። ወር ደግሞ የተለያዩ የምትፈልግ ታውቃለህ። በቃ እንዲህ ነው ብዬ አላስረዳህም እና በጣም አንዳንዴ አስቸጋሪ የሚሆንበት ጊዜም አለ ዩሮፕ ላይ ስትሆን። ለምን እኔም እዚሁ ስላለሁኝ ስለማቅ ማለት ነው። ስለዛ እናት ጋር ከመሄድ በፊት ቀጥታ በረራ በዚህ ቀን ነው ዛሬ ነው የምበረው ብለህ ከተዘጋጀ ኢቨን ኤኒ ታይም ቀኑን ከነገርከኝ ቡክ አደርግልሃለሁ። ቲኬቱን ቀጥታ ነው እቆርጥልሃለሁ ማለት ነው። ኢትዮጵያ ደግሞ አንድ አፍታ ሁሉንም በቃ ኤምአርአይም ሲቲ ስካንም የደም ምርመራ የልብ ምርመራ የሚያስፈልግህን በጠቅላላ ምርመራ ማለት ነው አድርገህ ከዛ በኋላ ወደ ቤተሰቦች ብትሄድ ጥሩ ነው። እዛ ያሉ ዶክተሮች ለአንዴና ለመጨረሻ ጊዜ ቢያዩ ይሄ ቀረማ ይባል አድቫንስድ የሆኑ ላብራቶሪዎች አሉ እንደነሱ ይዝ ያሉ ማለት ነው። አድቫንስድ የሆኑ ላብራቶሪዎች አሉ እነሱ ጋር ሄደህ ቼክ ብትደረግ ቆንጆ ነው ላለሁኝ በቃ ማለት እኔ እንጃ በጣም ያዘንኩት። እግዚአብሔር ይፈውሳል እግዚአብሔር ያድናል ብዬ ተስፋ አደርጋለሁ። ምክንያቱም እግዚአብሔር ከቅኖች ጋር ነው እግዚአብሔር ከደጎች ጋር ነው። ብዙ ጊዜ ሰዎችን ስትረዳ አይቻለሁ። ሰዎችን አንዳንድ ነገር ስታደርግ አይቻለሁ። ከማውራት የዘለለ ምንም አይነት ክፉ ነገር ካንተ አላየውምና ምናልባት ደግሞ አንዳንድ ሚዲያ ላይ አልፎ ማያቸው ሰዎች አሉ እንደዚህ አድርጎኛል ላሉት ደግሞ አንዴ ይቅርታ ከይቅርታ ምንም በላይ የለምና ይቅርታ አድርጉለት በቃ። ለምን እግዚአብሔር እንዲምረው እንፈልጋለን። መድኃኒትን ከአንተ ጋር እንዲዋሃድ የሚያደርገው እግዚአብሔር አይደለም እና እንደዛ ስለሆነ አይዞት እግዚአብሔር ካንተ ጋር ይሁን። እግዚአብሔር ይፈውስ። የምንችለውን ሁሉ እስከ ጥግ ድረስ እናደርግላለን። ኢትዮጵያ ውስጥ ምንም ችግር የለም። የሚቸግር ነገር የለም። በቃ ኢትዮጵያ ውስጥም አለን። ምንም ችግር የለም። እሺ አይዞህ። ካሻፕ ምናምን የለም። ካሻፕ ደግሞ ፔይፓል አንዲት ልጅ በእኔ አስገብታለች። ምንድነው እንትን ብላለች ብለው ሪሲት ልካልኛለች። ለማንም ልከው 13000 ኢትዮጵያ አስገብታለች። ደረሰኝ በቃ ላንቺ ልክልሻለሁኝ። እኔ ለአንዲት ልጅም አለች ብቻ አሳውቅሻለሁ ልክልሻለሁ። የራሴንም አስገባለሁ ግን በማን ላድርገው ነው? ወይ ካሽ እኔ ካሽ በያቅሙ ለዚህ ልጅ ርብርብ እያደረገ ይገኛል። ሌላ ፔይፓል አለ ባንክ ነገር ሸፍናለሁ እያለች ትገኛለች ማለት ነው። እዛ ሄዶ የሚታከም ከሆነ በረከት ገበሬዋ ከሷ በተጨማሪ ሌላውም አብዛኛው ሰው ያቅሙን ርብርብ አድርጓል የሚለውን ነገር አጠር አድርጌ ለማቅረብ ያክል ነው። እግዚአብሔር ጨርሶ ይማረክ ፈታበት እግዚአብሔርን ቃል ወይ ደግሞ እግዚአብሔርን ጸበል ወይም ደግሞ የሚያምኑትን አማኞች መነገድ ነውር አይደል እንዴ? አንዴ ይኸውልሽ ቄስ እንኳን መጥቶ ሲያጠምቅሽ ገንዘብ ሰተሽው አይደለም ሊያጠምቅሽ የሚችለው ገብቶሻል? ይሄንን አንቺ ቤተክርስቲያን ሄደን ነው የምትጠመቀው ያ። ስለዚህ እነሱ ያመጡትን እዚህ በቢዝነሱ ፎከስ ያደረገ እንጂ እውነተኛ ስለ ጸበሉና ስለ ኦርቶዶክስ ፎከስ አድርጎ የሰራው ቪዲዮ አይደለም ነው። ቪዲዮን ያሳየሁት እኔ ይሄን ባናየው ምንም አንለውም እኛ
we don't say anything አሁን በስነ ስርዓት ጸበል የሚያደርሱ ወንድምና ቪዲዮውን ላሳይ ከሱ ቪዲዮ ጃፒዬ ከሱ ቪዲዮ በታች ወይ በላይ ስለ ስውሯ ማርያም የተናገረበት የለም። ስውሯ ማርያም ሲጀምር እንዴት ነው ጎጃም ላይ ያለ ብለሽ ናርዲ ምን ነገር ጎጃም አይደለም ያለው ፕሊዝ ስውሯ ማርያም ከአዲስ አበባ ከጎጃምም የመጣለ ፕሊዝ ላሳይ ልላክልህ። ሁለት አይነት ጸበል ሄደው አንድ ማየት ይችላል። ፍቅር አካውንት ገብታችሁ ቁጥሯን በመውሰድ እዚህ ጋር ስለዚህ ጸበሏን የስውሯ ማርያም እናታችን ጸበል ልታገኙ ትችላላችሁ። 4 ተሽከርካሪ ነገር ትችላለች። ለማንኛውም ሁላችሁ ይሄ ላይቭ አይደለም እንግዲህ እንደምታየው እራሱ እያለው ነው። ስትሽከረከር አይቶ ከመፖሰት ይልቅ ምን ማድረግ ይችላል? እሱ የሰንበት ተማሪ ቢሆን ይሄ ቪዲዮ ትክክል አይደለም። የአንድ ደቂቃ ቪዲዮ የአንድ ሰከንድ ቪዲዮ የአንድ ደቂቃ እቺን ነገር ቆይ አስተካክለን ሌላ ቪዲዮ እንቅረጽ ነው የሚባለው። ላይቭ ቢሆን እሺ፣ ላይቭ ቢሆን ተሳስቶ ነው ያለሽ። የሚያየውን ቪዲዮውን አይቶ ምን ብሎ የሚፖስተውን እያወቀ ምንም አይነት ችግር እንደሌለው አድርጎ ነው የፖስተው። እየተሳሳቀ እየገለፈጠ ሙድ እያያዘ ስለ ጸበል እውነት የሚያወራ ይመስላል። እንደው አንቺ ለህሊናይ ስትይ ንገሪ፣ ሌላውን ሳይጨምር ሌላውን እንሄድበታለን። እንደውም ጸበል ነበር የምሸጠው። ከዚህ በኋላ ጸበል እያመጣው እሸጠው ነበር። ግን እንዴት አድርጌ እኛ በነፃ ልንሰጣችሁ ነው? ምን አስባችሁ? ለህዝቡ ቢዝነስ ስላላችሁ ያቺኛዋን አያይዛችሁ የዴሊቨሪ ክፈሩና እንስጣችሁ ጸበል እያላችሁ ማንም ያልጠየቃችሁ ማንም ያላላችሁን ስታደርጉ አይተናል። ስለዚህ የእናንተን ቢዝነስ ዱቄት አድርገዋል። ምንም ነው ምደ ከኔ ጋር እንሞካከር ከሆነ ና እንሞካከር። አባ መፈጠር እንድጠላ አድርጋለሁ። ምንም ነገር ማልፈራ ምንም አይነት ባክግራውንድ መጥፎ ባክግራውንድ ያለው ስለለፈልፍ ጉሊያ እደር ምንም ነገር አታገኙ። ምንም ነገር ሰዎች ደንቆሮ እናንተ ናችሁ። እግር ብሉ ደንቆሮ ላላችሁ ደንቆሮ እናንተ ናችሁ። ስለ አርሲ አንተ አትጮህም። እርግጠኛ ሆኜ እነግርሃለሁ፣ አትጮህም። አርሲ ላይ ስለሚበላው ወገን አትጮህም። ለምን? ኢትዮጵያ ስለምትመላለስ ችግር ስለሚፈጥሩበት። ይሄ ተቃሚ ሆነ ጀዝባ ለነገሩ ከጋንም ነው የመጣ አባቱ ያገኛል። የጠየቃችሁ ሰው ከሌለ እናንተ አዝናችሁ ነው ጸበሉን የምታመጡት ወይስ ልቸበችቡ ፈልጋችሁ ነው? በጸበል ስም ሌላ ቢዝነስ አላችሁ። እነዚህ እኮ እንደዚህ ናቸው ተብላችሁ ለመለገድ ነው ወይ? ኦርቶዶክስን ብላችሁ ለማስመሰል ጸበል እየሸጡ ነው ብላችሁ ታስወራላችሁ። ምክንያቱም ይህንን ነገር በሰው ዘንድ እንዲሰማ እንዲነገር ስለምትፈልጉ ነው። ለዚህ ነው በቃ አለቀ። ይሄ ነው። ይሄንን ደግሞ ምንድነው የምትፈልጉት? ማንኛውም ሰው ጸበል ለምን እንደዚህ ይሆናል፣ ጸበል እንደዚህ ይሆናል ለምትሉ በቃ የተጻፈውን ታይትል ለዛሬ የተጻፈውን ታይትል አንብቡት ጋይስ፣ ጽሁፉን አንብቡት። ስለሰጠ ደግሞ ይሸጣል፣ እንዲህ ይላል፣ እንደዚህ ይላል እያላችሁ የምትበጠረቁ ሰዎች ኦርቶዶክሳውያን ሳትሆኑ ኦርቶዶክስን ለማሰደብ የምትወጡ ሰዎች አበቃ። ለዚህ ነው አበቃ። ሌላ ምንም ነገር የለው። አንድ ሰው ደግሞ ይሄንን ጸበል ወይም ደግሞ ይሄንን ነገር ዴሊቨሪ ከፍለው ውሰድ፣ አዎ ማንም ሊያመጣልሽ አይችልም በየቤትሽ በቃ። ተከፍሏቸው ሰው ተገዝቶብኝ ይሆን አላውቅም። እኔ ማን ነው የነገረክ? ማን ነው? ምንም ሁሉን ነገር በግልጽ ነገረኝ። በጣም ብዙ ሰው ዩቲዩብ ምንድነው ቪዲዮ ሰርቶብናል፣ አልፈናቸዋል። በቃ ይስሩ የመሰላቸውን ነው እያደረጉ ያሉት። ብዙ ጊዜ ሰው ስናገረኝ ወጥቼ ኢሞሽናል ሆኜ ስለምመልስ አልመልስም እንደዚህ ምናምን ብዬ ዘጋው። ከዛ በኋላ ምን ተፈጠረ? ኤላ ቲዩብ የሚባለው ሰውዬ እያንዳንዱን ነገር እየቆራረጠ በራሱ መንገድ ወስዶ ጸበል ይሸጣሉ። 25 ድራም አይደለም ዲሊቨሪ 10 ድራም ነው 15 ብር ራሳቸው ናቸው ገቢ የሚያገኙበት ምናምን በጣም ብዙ ነገሮችን ብሎ ጸበል ይሸጣሉ ብሎ ቪዲዮ ሰራብን። እኛ ጸበል አልሸጥንም። ጸበል ይሸጥንላቸው ሰዎች ካሉ መጥቶ ይጠይቁን። አይደለም ጸበል ይሸጥንላቸው ጸበል ይሄን ያክል ብር ያስከፍላል ወይንም ደግሞ ያለ ብር ጸበል አንልክላችሁ ያልናቸው አይደለም ብር የተቀበልናቸው እንደዚህ ያልናቸው ሰዎች መጥቶ ይክሰሱኝ፣ ይጠይቁን። እኔ እቀጣለሁ፣ ይቅርታ ጠይቃለሁ። የራሴ ጥፋት እንደዛ አይነት ጥፋት ካለብኝ ኦርደር እናወጣለን። ኦርደር የምናወጣላቸው ልጆች ጸበል ሲጠይቁን ጸበል ውስጥ አድርገን ከነ ኦርደሩ ልከንላቸዋል። ኦርደር ምንም ነገር የማይፈልጉ ልጆችም አሉ። ጸበል ስሉ ጸበል ብቻ የሚፈልጉት ጸበል ልከንላቸው 25 ብር ዲሊቨሪያቸውን ከፍሎ ተቀበሉ። እኔ ከኢትዮጵያ የራሴን ዕቃ ማምጣት ሲገባኝ 18 ሊትር ማለት 18 ኪሎ ይዤ መጥቼ ለነሱ ሰጥቻለሁ። 18 እኮ ኪሎ ዕቃ ይዤ መምጣት እችላለሁ። እኔ ከኢትዮጵያ የራሴን ዕቃ ማምጣት ሲገባኝ 18 ሊትር ማለት 18 ኪሎ ይዤ መጥቼ ለነሱ ሰጥቻለሁ። 18 እኮ ኪሎ ዕቃ ይዤ መምጣት እችላለሁ። መልካም ላልገዛ ሰው ሳይቀር ጸበል ሰጥተካል በነፃ
እመቤትን ሰጥቻለሁ። ክርስቶስን ለገዛ ሰው እኮ መስጠት አይጠበቅበትም። እቃ ለገዛ ሰው በነፃ ጸበሉ ይሰጠዋል። እግረ መንገዱን ለእቃው ዲሊቨሪ ታጥቼው ለምን አይተውኝም? ለምንድን ነው ጸበል ሸጠሃል የሚሉኝ? የሸጥኩበት አንድ መረጃውን ካም ቢኖር ኦኬ። እኔ በሰራሁት ቪዲዮ ጸበል መውሰድ ከፈለጋችሁ ጸበል ይኸውና ይዘን መጥተናል። ሁለት ሰው ሶስት ሰው አይደለም አቡ የጠየቅን በኮመንት እንዳለ ገዳሜ እንጂ ላይቭ ስገባ ላይቭ ላይ ጠይቁኛል። እኔ ላይቭ ላይ የጠየቁኝን ሰዎች ሁላ እኔ ቁጥራቸውን አልያዝኩኝም። ጸበላችሁ መጥቷል ውሰዱ ማለት አልችልም። በሚዲያ እንዳሳየኋቸው በሚዲያ ነው አይደል ጸበሉን ውሰዱ ብዬ ቪዲዮ ሰራው ጀስት እሱ ኦኬ። ከዛ በኋላ ጥያቄ የፈጠረባቸውና ሊያሰድባቸው የሚችለው ሌላ ነገር ደግሞ ምስቱ ቤት ውስጥ ተሽከረከረች። ምን ሆነች ትሽከርከራ ገዳም ላይ አይደለም ያለ ነው። ምናልባት ስለዚህ ጉዳይ ላይ ገባ ይችላል። እምነቱ አይደለም ምናምን ሊሉሽ ይችላሉ። ይሄን ነገር መናገር አይደለም። አሁን አንተ ጸበል ሸጥክ ከተባለ ጸበል በነፃ የሚሰጥ ነገር ስለሆነ የማይሸጥ ነገር ስለሆነ የሸጥክበትን ማስረጃ ያቅርቡ። ሲምፕል እኮ ያቅርቡ። ለጸበል የከፈሉበት ደረሰኝ ያቅርቡ። ይክሰሱ። እኔ ከፍላለሁ መልሼ እጥፍ አድርጌ ይቅርታ ጠይቄ ገንዘብ መልስላችኋለሁ። ሌባ አስመሳይ ምናምን እያላችሁ ምጽፍቶች ሌላ ነገር አለ። ከጸበል ውጭ የማላውቀው በቃ ያልነገረኝ ነገር አለ። ምንድን ነው ያልነገረኝ ነገር ካለ እስኪ ተናገሩ። ምንድን ነው? ጸበል ሸጥ ኦኬ፣ ሸጠ ማስረጃ። እንዳጠቃላይ አሁን እዚህ ጋር ችግሩ ምንድን ነው? የተሰራበት ማስታወቂያ ስለ ጸበሉ ውሰዱ የተባለበት መንገድ ጥሩ አይደለም፣ ትክክል አይደለም። ከዛ በተጨማሪ ደግሞ ምንድነው እዚህ ጋር ጸበሉ ምን ያክል 25 ሪያድ ምናምን እየተባለ ነው። ለምሳሌ 25 ሪያድ ምናምን እየተባለ ነው። ምን ያክል ሻርፕ የዛ የደልበሪ ዋጋ ምንም አይነት ትርፍ የሌለው መሆኑ በምን እርግጠኛ መሆን ይቻላል? አንድ ያ ትክክለኛ ባመጣበት መንገድ እያስረከበ እውነተኛ ለነሱ አዝኖ ከሆነ እንግዲህ ከዚህ በላይ ትልቅነት የለም። ከዛ ውጭ ኢቭን ደግሞ ማለት ነው እቃ የማሻሻጫ ተጨማሪ ከተደረገ ይሄም በተዘዋዋሪ መንገድ ጥቅም እያገኘበት ነው ማለት ነው። ይሄም እንደመሸጥ ነው የሚቆጠረው። ስለዚህ እነዚህ ሁለት ነገሮች እርግጠኛ ተሆኖ ምንም አይነት ከሁሉም ነገር ንጹህ ከሆነ ልጁ ባላጠፋው ነገር እየተወቀሰ ነው ያለው ማለት ነው። ግን ከነዚህ ውስጥ አንዱ ራሱ ነገር በአንዱ በኩል እንኳን ጥቅም እያገኘበት ከሆነ ማሻሻጫም ኢቭን ከተደረገ ሳይፈልጉ ጸበሉን ለማግኘት ሲባል እቃ እየገዙት ከሆነ እንደተሸጠ ነው የሚቆጠረው። ስለዚህ ይሄን ነገር ክሊር ማድረግ ያስፈልጋል ብዬ ነው የማስበው። እናንተ ታዘባችሁትን ነገር ኮሜንት ላይ ያስቀምጡ። ሰላም ቪዲዮ አልሰራም ብዬ ህይወቴ መቀጠል ጀምሬ ነበር። ግን ያው ብቻ ከትናንትና ወዲያ ከወንድሜ አዶናይ ጋር ቪዲዮ ሰርች ፖስት አድርጌ ነበር እና የዛኑን ቀን ማታ እስኪ ስንታየ ምናምን የሚለውን ለማየት ወደ አካውንቴ ሲገባ አንድ ቪዲዮ የለም። በጣም በጊዜ በጉልበት በገንዘብ የለፋውበት አምባር ስራ በማስ ሪፖርት ተጠፍቷል። በጣም ከባድ ነው ጋይስ። የማንም ቤተሰብ ሁሉ የማንም ቤተሰብ አይሽ እንደዛ ባትበቀሉኝ፣ አይሽ እንደዛ ባይፈጠር። ቻሌንጁን እኔ አንደኛም ሁለተኛም ሶስተኛም ወጥቼ ባላሸነፍበት እንኳን አይ ሪሊ ዊሽ አካውንቴ ላይ ቢቀመጥ እሱ ቪዲዮ ወደፊት ባዩ ደስ ይለኛል ምናምንና ላለቅስ አይደለም አልቅሳለች ጋይስ አልቅሳለች። እና ደግሞ ቻሌንጁ 60% ቪው ነውና 1.6 ታይታ ነበር አምባር 40% ቮት ነው። 40% እድል አለን ብዬ አስባለሁ። ሁላችሁም ዳሽን ባንክን እያወረዳችሁ እዛ ላይ ቮት አድርጉ እና እስኪ ሞክር። ዩቲናስ ላይ እየደረሰ ያለው ነገር በጣም ያሳዝናል። ይሄ ማስ ሪፖርት በጣም እየተበላሸ ነው ጋይስ። ይሄ ማስ ሪፖርት ቢያንስ እቺ ልጅ እኮ ትልቅ ኢንቨስት አድርጋበታለች። በቪዲዮ ባታሸንፍበት ባትሸለምበት ትልቅ ነገር ኢንቨስት አድርጋ ነው። ጉልበት ተፈጅቶ በገንዘብ ተፈጅቶበት ሰው ብዙ ነገር የተሳተፈበት ነገር ቢያንስ ባታሸንፍበት እንኳን መቀመጥ ነበረበት። እኔ በዚህ ያክል እንደዚህ እየተደረገ ያለው ነገር በቃ እሷ እያለቀሰች ነው። ኢቭን አላለቅስም እያለች ነው፣ ግን እያለቀሰች እንባዋ እየሄደ ነው። እውነት ለመናገር እኔ በዚህ ያክል እኔ ምን አይነት ሰው እንደሆነ እያስተባበረ እንደዚህ እያደረገ ያለው እኔ ሊገባኝ አልቻለም። ግን ፌር አይደለም እንዳጠቃላይ ማሩ ነኝ ከደሴ። ይችኛዋ ቪዲዮ በጣም መነጋገሪያ ነበረች። ዩቲናስን አሁን አብራው ኮላብ ካደረገችው ከአዶናይና ከሲስ ምረጭን የተባለችው ማለት ነው። እሷ የሚያራዳ ልጅ ናት። ማሩ ነኝ ከደሴን ነው የምመርጠው አለች ማለት ነው። ተመችታኛለች። ለማንኛውም አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። ያንተን አምኜ ምን ሁኜ፣ አንተን አምኜ ምን ሁኜ፣
አንተ ኃያል እግዚአብሔር ስሙ ይመስገን። ከጨለማ አውጥቶ ወደ ብርሃን የመራን ሰማያዊው ሰማይ ሩቅ ይመጣል ጌታ። እንግዲህ ተወዳጇ አይከኗ ድምፃዊ እጅጋየሁ ሽባባው በብዙ ኢትዮጵያውያን የሙዚቃ አዳማጮች የሙዚቃ አድናቂዎች ውስጥ አይከን እየተባለች የሙዚቃዋ ንግስት እየተባለች የምትጠራው እጅጋየሁ ሽባባው ጂጂ ድምጿን ካሰማች የጤንነቷ ሁኔታ በጣም ጥሩ እንደሆነ በመዝሙር ካሰማች በኋላ ማለት ነው በጣም ብዙ ኢትዮጵያውያን አድናቂዎቿ በጣም ደስተኛ ሆነው እየታዩ እጅግ መነጋገሪያ ሆና ሚዲያውን ተቆጣጥራው የነበረችበት ጊዜ ነው ትናንትናና ትናንት ወዳ ማለት ነው። መወዳችሁ ረጅም እድሜና ጤና ይስጥሽ እላለሁ። እኔም ከሚወዷት መካከል አንዱ ስለሆንኩ ማለት ነው። ይህን ይመስላል።